ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት የምድር ዳርቻ እንደምን አላችሁ? እንደምን ከረማችሁ? እስከዚህ ችለትና ሰዓት ያደረሰን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። የተለመደውን የመጽሐፍ ቅዱስ ተከታታይ በአብራሪያ ጥናት የብሉይ ኪዳንን ነው የምንመለከተው። የብሉይ ኪዳን ክፍል ዛሬ የምንመለከተው ኦሪት ዘጸአት 31 ነው የምንመለከተው። ባለፈው 30ን ተመልክተናል። ዛሬ ደግሞ 31 ምን ይላል፣ በውስጡ ምን ታሪክ አለው፣ ወይስ ምን ህግ ተሰራ፣ ስለነማ ይናገራል የሚለውን እንመለከታለን። እንግዲህ በዚህ ህግ ላይ የምንመለከተው ወይም በዚህ ምዕራፍ ላይ የምንመለከተው በእንተ ባስልኤል ወኤልያብ፣ ስለ ኤልያብና ስለ ባስልኤል የሚናገረው። እነኚህ ኤልያብና ባስልኤል የሚባሉት ሰዎች በደብተራ ኦሪት ቤተክርስቲያንን ለማገልገል የሚያስፈልገውን ንዋየ ቅድሳት የሚሰሩ የሚያዘጋጁ እጅግ አብዝቶ ጥበብ ተትረፍርፎ የተሰጣቸው ሰዎች ናቸው። ባስልኤልና ኤልያብ ማለት እንግዲህ ያው አጠቃላይ የቤተ መቅደሷ ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ በኦሪት ዘጸአት እዚህ ላይ ጀምሮ እስከ ኦሪት ዘሌዋውያን በአጠቃላይ ያለው ጥንቅቅ ያለ ህግና ስርዓት ያላት። ከዚያ ወደ አዲስ ኪዳን ስናመጣውም ይሄ ኦሪቱ መጽሐፍ ዲድስቅልያ፣ ጥሪ ሲኖዶስ፣ ግጹ ሲኖዶስ፣ ሰራተ ጽዮን ሲኖዶስ የሚባሉ እነኚህን የስርዓት መጻሕፍትን የወለደው ኦሪት ዘጸአትና ዘሌዋውያን ነው ማለት ነው። እንደገና እነኛ ደግሞ ፍትሐ ነገሥትን ወልደዋል። አጠቃላይ ፍትሐ ነገሥት የኦሪት የዲዲ ሲሆን የቤተክርስቲያኗ ስርዓት እና ቀኖና ጠንቅቅ ብሎ የሚገኘው የተተነተነው የተተረከው በዚህ መጽሐፍ ቅዱስ ክፍል ነው ማለት ነው። ስለዚህ ከዚያ መካከል ማን እንዲሰራ ተፈቀደ ከተባለ አሁን በዘፈቀደ ዝም ብሎ የሚያምነውም የማያምነውም ከሃዲውም እምነት ያለውም እግዚአብሔር አለ የሚለውም እግዚአብሔር አለ የለም የሚለውም የተለያየ እምነት ያለውም ንዋየ ቅድሳቱን ይሰራል፣ ይሸጣል፣ ይለውጣል ማለት ነው። ይሄ የክርስቶስ የገለበጠው የምኩራቡ ገበያ አይነት ሆኗል አሁን ያለንበት ዘመን ማለት ነው። ግን እውነቱን ለመናገር እንኳን አይደለም ቀርቶ አማኒ አይደለም ቀርቶ የቤተክርስቲያን ንዋየ ቅድሳት የሚሰራቸው የሚያዘጋጃቸው የሚሰፋቸው ሰው ማን ነው ከተባለ ከካህን ባልተናነሰ ደረጃ እኩል ከካህኑ ጋር ስልጣን ያለው ደረጃ ያለው በእግዚአብሔር ዘንድ የተወደደ የተመረጠ ጸሎተኛ ለእግዚአብሔር ቅርብ የሆነ ቅርብ እግዚአብሔር የሆነ ሰው መስራት እንዳለበት ይነግረናል። ምክንያቱም ወነበበው እግዚአብሔር ለሙሴ ወይቤሎ እግዚአብሔር ሙሴን ተናገረው እንዲህ አለው ብሎ ይናገራል። ናሁ ተሰየምኩም በስመ ባስልኤል ዘውሬ ወልደ ኦር ዘብነገደ ይሁዳ ወልደ ኦር ዘብነገደ ይሁዳ ከይሁዳ ነገድ ኦር ልጅ የሆነ ባስልኤል በሱ ተሰየምኩኝ። ወመላእክት ወመንፈስ ቅዱስ ወጥበብ ወአእምሮ በኩሉ ምግባር ከመይሃሊ ያስብ ዘንድ ይሰራ ዘንድ ያስተውል ዘንድ ማስተዋልን ጥበብን እውቀትን መንፈስ ቅዱስን አትረፍርፌ ሰጠሁት ሞላሁት። ማለትም አሳደርኩበት፣ ጥበብን አሳድሬበታለሁ። ለምን ጥበብን አሳደረበት የሚለው ስንመለከተው ንዋየ ቅድሳቱን እንዲያዘጋጅ ደብተራ ኦሪትን ቤተክርስቲያኑ እንዲያዘጋጅ ሁሉን ነገር አጠቃላይ የቤተክርስቲያን ንዋያትን የሚያዘጋጅ ይሆን ዘንድ ለዚህ የጸጋ መንፈስ ቅዱስን ከእግዚአብሔር ማግኘትና የመንፈስ ቅዱስ ስጦታ መሆኑን ይነግረናል። ወይ ኩሊ ቀጸረብት ይሄ የሚዘጋጁ ዝግጅቶችን የሚጠረቡ እንጨቶችን ሆነ የቤተክርስቲያን ንዋያትን የሚያዘጋጅ ለነኛ አለቃ አድርጌ ከመይግበር ወርቀ ወብሩረ ወብርተ ወዘህብረ ያክንት ወሜላተ ሌሎችንም እነኚህን ሜላት የሚላቸው ነጭ ልብስ ወይም ያማሩ ልብሶችን የቤተ ክርስቲያንን ልብስ ይሰራ ዘንድ ወርቅ ከብር ከተለያየ ነገሮችን አንጥሮ ጽዋውን ሌሎችም ነገሮች ይሰራ ዘንድ እርሱን መንፈስ አሳድሬበታለሁ። የጥበብ መንፈስን አሳድሬበታለሁ። ወግብረሂም እብንንተ ምግባር ወዘይጸረብ ሙስተ ዕፅ ይጸረብ ምዕፅ ከዕፅ ያዘጋጃል። ይጸረብ ምዕፅ ከዕፅ የሚዘጋጀውን ወርቁንም ብቻ ሳይሆን ከእንጨት የሚዘጋጀውን ከድንጋይ የሚዘጋጁ ነገሮችን ለነዋየ ቅድሳት እሱን ያዘጋጃል። ዋነ ወሃብኩ ኤልያብሃም ዛክስሚስክ ዘእም ህዝበ ዳን ከዳን ወገን የሆነ ዘስሚስክ የሚባል ሰው ኤልያብን እሱንም አዘጋጀው። ወለኩሉ ጠቢበ ልብ ወሃብኩ አእምሮ ወይገብሩ ኩሎ
ዛዘዝኩከ ይግበሩ ኩሎ ዛዘዝኩከ ይገብሩ ኩሎ ዛዘዝኩከ ያልኩን ያደርጋሉ ያደርጉ ዘንድ እነሱን አዝጃቸዋለሁ። እንግዲህ ኤልያብና ባስልኤል የሚባሉ ሁለቱንም ጥበብን ሞልቻቸዋለሁ፣ መንፈስንም አሳድሬባቸዋለሁ፣ ማስተዋልንም ሰጥቻቸዋለሁ። ይህን ጸጋ ሀብት ለነሱ አትረፍርፌ ሰጥቻቸዋለሁና በነዋየ ቅድሳት የሚዘጋጀውን ከወርቅም ቢሆን ከብርም ቢሆን ከነሐስም ቢሆን ከእንጨትም ቢሆን ከተለያየ ነገር የሚሰራ ማንኛውም ከድንጋይም ቢሆን ከእንጨት የሚጠረብ የሚዘጋጅ ካለ ለነዋየ ቅድሳት የሚሆን ማንኛውም ነገር እንዲያዘጋጁ እነሱን መንፈስ ቅዱስ አሳድሬባቸዋለሁ ብሎ እግዚአብሔር ለሙሴ መናገር ነው። ደብተራ ዘመርጡል ወታቦት ዘርመት በውስጥ ያለችውን ታቦትና መገናኛውን ድንኳን በሷም ላይ ያለውን ማንኛውንም የደብተራ ኦሪትን የውስጧንም የውጫንም ዘውስጥ ወዛፋ በውስጥ በውጭ ያለውን ይህን እንዲያዘጋጁ። በደብተራ ኦሪት በውስጥ ምን አለ ከተባለ የውስጥ መጋረጃ አለ፣ በዛፋ የውጭ መጋረጃ አለ። በውስጥ የሚገለገሉበት ንዋየ ቅድሳት አለ፣ በውጭ የሚገለገሉበት ንዋየ ቅድሳት አለ። የውስጥ ምንጣፍ አለ፣ የውጭ ምንጣፍ አለ። ስለዚህ በደብተራ ኦሪት በመገናኛው ድንኳን ውስጥ ያለ ማንኛውንም ከዚያ ውጭ ያለውንም በደብተራ ኦሪት አገልግሎት የሚሰጠውን ነገር እንዲሰሩ ጸጋ መንፈስ ቅዱስን አሳድሬባቸዋለሁ። ዘምሷ ዘዕጣን መስዋዕት የሚያደርግበትን ዕጣን ወይም የዕጣኑን ማሳረጊያ ወተቋመ ማይቶት መብራት የሚበራበትን እንደው መቅረዝ ወንጽይተ ኩሎ ነዋያ ወማይዳ ወኩሎ ነዋያ ለደብተራ መርጡል የመገናኛው ድንኳን ውስጥ በውጭ አገልግሎት ሊሰጡ የሚችሉ እነኝህን ሁሉ ለምሳሌ ማይቶት ደብተራ በደብተራ ኦሪት መብራት ይበራ ነበረ። መብራቱ የሚበራበትን ደግሞ ያንን ያዘጋጀው እርሱ መቅረዝ ይባላል። መቅረዝ ያዘጋጅ እሱን ያዘጋጅ ዘንድ እንደገና ዕጣን የሚታጠንበትን ደግሞ የዕጣኑን ዕጣን አድርገን ከእፍም ጋር አድርጎ የሚያጥንበትን እሱን እንዲያዘጋጅ ወይም ያው ማዕጠንተ ወርቅ የምንለው እሱን እንዲያዘጋጅ ነው። ይሄ ማዕጠንተ ወርቅ ከእንጨት ከተዘጋጀ በወርቅ በውስጥ በውጩ ይለበጣል፣ እሳቱ እንዲያቃጥለው ማለት ነው። በዚያ ላይ ፍም ይደረጋል። ከፍሙ ላይ ዕጣን ተደርጎ እርሱን ማዕጠንት የሚያጥንበትን ወአልባስ ሁኒ ዘክብሩ ለአሮን የአሮን የክብር ልብስ የሆነ ማለትም የልብሰ ተክህኖ የምንለው ማለት ወአልባሰ ደቂቁ በዘይገብሩ ግብረ ሊተ ይህንን የሚያደርጉትን ሁሉ ስራ ይሄ ማለት ደቂቁ የሚላቸው ካህናት ሌዋውያን ናቸው። አሮን የሚለው አሮን ነው። የክብር ልብስ የሚለው ልብሰ ተክህኖውን ነው። ወደ ቤተክርስቲያን ሲገባ ልብሰ ተክህኖ ለብሶ መግባት ለካህን፣ ለዲያቆናት፣ ለተላላኪዎች፣ ለአገልጋዮች ሁሉ በአጠቃላይ ትእዛዝ ነው። ወቅባ ዘይት ቀቡ የሚቀቡትንም ቅዱስ ቅባት ወዕጣነ ዘያጥኑ የሚያጥኑትንም ዕጣን ለመቅደስ ወኩሎ ዘይእዘከ ይግበሩ አሁንም የማዝህን ሁሉ ማንኛውን ነገር ያድርጉ ብሎ መመሪያ መስጠቱን ይህንን በዝርዝር የሚነግረን የመጽሐፍ ቅዱስ ክፍል ነው ማለት ነው። ይቀጥልና ወነበቦ እግዚአብሔር ለሙሴ እግዚአብሔር ሙሴን ተናገረው እንዲህም አለው። ስለ ሰንበት ነው የሚናገረው እዚህ በኋላ ወአንተኒ አዘዞሙ ለደቂቀ እስራኤል ወበድሎሙ ኡቁ ከመትዕቀቡ ሰንበቲ እስመ ትምህርት ውእቱ ባህቢ ወባህቤክሙኒ ወበትውልድክሙኒ ከመታይብሩ ከመ አነ ውእቱ እግዚአብሔር ዘይቄድሰክሙ የምቀድሳችሁ የማነጻችሁ አምላካችሁ እኔ እንደሆንኩ ታውቁ ዘንድ እናንተ ብቻ ሳይሆን ልጆቻችሁ ብቻ ሳይሆን ደቂቅክሙ የልጅ ልጆቻችሁም ጭምር በደንብ አድርገው ይረዱኝ ያውቁ ዘንድ እኔ አምላካቸው ቅዱስ የሆንኩ ልዩ አምላካቸው እንደሆንኩ ያውቁ ዘንድ ሰንበቴን ማለትም በዓሌን ያከብሩ ዘንድ ንገሯቸው። ይህንን በዓሌን አክብሩ በሏቸው። ሰንበት ማለት በዓል ማለት ነው። ሲቀጣ ሲተረጎም ማለት ነው። ሰንበት ጌታችን ራሱ ሰንበት ይባላል። በዓል ጌታችን ራሱ ይባላል። ሰንበት በዓል ይባላል። ሰንበት የረፍት ጊዜ እግዚአብሔርን ብቻ የምናስብበት ብለን ልንተረጉመው እንችላለን። እዘዛቸው ይህን በዓሌን ያከብሩ ዘንድ ቅዱስም ቀድሳቸውን ያምላካቸው ነኝና ወቀቡ ሰንበት በዓላቶችን አክብሩ እስመ ቅድስት ይእቲ ለክሙ ወዘአርኮሳ ሞተ ለይሙት ሁሉ ዘይገብር ባቲ ግብረ ለትሰሮ ይእቲ ነፍስ እምሕዝባ ይህንን ግን ተላልፎ በዓላቴን የማያከብር ሰው ካለ ሰንበትን የሚሽር ሰው ካለ ከሰው ተለይቶ ይጥፋ። ሰዱሰ ዕለተ ትገብር ግብረከ ወበሳቢት ዕለት ሰንበተ ዕረፍት ቅድስት ለእግዚአብሔር ሁሉ ዘይገብር ግብረ በዕለተ ሰንበት ሞተ ለይሙት። ይቺ ሳምንተኛ ስድስቱን ቀን ስራህን ስራ። 6 ቀን ማለትም እሁድ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ ድረስ ስራህን ስራ። በስምንተኛው ቀን በሳቢት ዕለት የትግበር ግብረ ስራ ምንም እንዲያተሰራባት ማለትም ቅዳሜ ሰንበት ማለት ነው። በዚህ ቀን ስራ የሚሰራ ካለ ሞተ ለይሙት ሞትን ይሙት ይፈረድበት ብሎ ሕግ መስራቱን ነው። ወይ ቀቡ ደቂቀ እስራኤል ሰናብተ ከመ ይግበርዎን በዳሮም
ለዘላለም እስከ መጨረሻው ድረስም ይህን ያከብሩ ዘንድ ለእስራኤል ልጆች እንዲጠብቁ በዓሌን ያከብሩ ዘንድ ንገራቸው። ስርዓት ይእቲ ለዓለም ይቺ ለዘላለም ስርዓቱ ናት። ወለደቂቀ እስራኤል ተአምር ከመውእቱ ዘለዓለም እስመ በሰዱስ ዕለት ገብረ እግዚአብሔር ሰማይ ወምድረ ወበሳቤት ዕለት ፈጸመ ዋይረፈ። እግዚአብሔር በሰንበት በዕለተ እሁድ ስራውን ጀምሮ ስራውን ሰርቶ ሰማይና ምድርን ያው ሰማይና ምድር ሰራ አዚያ ማረፈ ብሎታል። ሌላውን ፍጥረት መተንተን አይጠበቅበትም። ሰማይ ፈጠረ፣ ከሰማይ በታች ምድርን ፈጠረ። በሰማይና በምድር መካከል ፍጥረት በሙሉ ይኖራልና ሰማይና ምድር ካለ በዚህ ውስጥ የሚኖር ስለሆነ ፍጥረት ማለት ነው። ቤት ከተባለ በቤት ውስጥ ያለ ሰው ብዙ ሰው ሊኖር ስለሚችል በአንድ ቤት ተጠቅሎ በቤት እንደሚጠራ ሰማይና ምድርን ፈጥሮ ፍጥረቱን ፈጥሮ ጨርሷልና ያረፈባትም ቀን ስለሆነች ይቺ የተቀደሰችውን ቀን ህዝቡ ያከብር ዘንድ አሁን ያሉት የእስራኤል ልጆች ብቻ አይደለም፣ ወደፊት የሚነሱ የእስራኤል ልጆችም ያከብሯት ዘንድ በዓል ማክበር እግዚአብሔርን ማክበር ስለሆነ እግዚአብሔር ራሱ በዓል ነው። ሰንበትን ማክበር እግዚአብሔር ማክበር ነው። ራሱ እግዚአብሔር ሰንበት ይለዋልና ሰንበትን በዓል የማያከብር ደግሞ ይፈረድበታል ወይም ተለይቶ ይሙት ብሎ በብሉይ ኪዳን ሕግ ፍርድ እንዳለበት በዓልን ማክበር እግዚአብሔር ማክበር እንደሆነ በዓላትን ስናከብር ስሙን እየጠራን እግዚአብሔርን እያመሰገን የተጣላ እያስታረቅን የቻለ ደግሞ ድውይ እየፈወሰ ለምጽ እያነጻ ዕውር እያበራ ሙት እያስነሳ ያንን እንኳን ባይችል ሰው ለዚህ እንኳን ምግባሩ የደከመ ከዚህ የማያደርሰው ቢሆንም እንኳን ቃል እግዚአብሔር እያስተማረ ቃል እግዚአብሔር እየተማረ መጽሐፍ እያነበበ መጽሐፍ እየተረጎመ ቅዳሴ እያስቀደሰ የዕጣኑን መዓዛ እያሸተተ በቤተ መቅደሱ መኖርና በመልካም ነገር እየተጉ በዓል ማክበር በእግዚአብሔር ዘንድ ክብር እንዲያለው ወሀቦ ለሙሴ ሰው በፈጸመ ተናግሮ ነገሩን ሁሉ ከጨረሰ በኋላ ለሙሴ እንተሰጠው ምስሌሁ በደብረ ሲና ክልኤተ ጽላተ ሁለት ጽላትን ሰጠው። ዘትእዛዝ ጽላተ ዘእብን ጽሑፋት በአጽባይተ እግዚአብሔር በእግዚአብሔር እጅ የተጻፉ 10 ትእዛዛተ ኦሪት ያሉባትን ለሙሴ ሕግን ሰጠው። እንግዲህ ይህን መመሪያ ከላይ በዝርዝር ከተናገረ ባስልኤልና ኤልያብ ደብተራ ኦሪትን እንዲሰሩ በደብተራ ኦሪት ያለ መጋረጃውን፣ ንዋየ ቅዱሳቱን፣ አልባሳቱን፣ ተቋመ ወርቅን፣ ማዕጠንተ ወርቅን እነዚህን ሁሉ ጠቅላላ በሙሉ ከሰሩ ከጨረሰ በኋላ ደብተራ ኦሪትም ከነሙሉ ንዋየ ቅዱሳት ዕቃዋ ከተሟላ በኋላ ምን ያስፈለገ? ጽላት አስፈለገ። ስለዚህ ጽላትን እግዚአብሔር ሰጠው። 10 ትእዛዛተ ኦሪት የተጻፈበት ባለፈው በምዕራፍ 20 ላይ በደንብ 10 ትእዛዛተ ኦሪትን ስለተነተን ነው። በዚያ ላይ ማየት ትችላላችሁ ተመልካቾቻችን። እዚያ ላይ በደንብ አድርጋችሁ 10 ትእዛዛተ ኦሪትን አጠቃላይ አድርግና አታድርግ የሚል ሕግጋት እንደተሰጠ ሕግጋቱ የተሰጡበት ዓላማ ለምን እንደሆነ ያንን የጠበቀ ሰው ምን በረከት እንደሚያገኝ ያልጠበቀ ምን ቅጣት እንደሚያገኘው በዝርዝር ተናግረናል። ስለዚህ ንዋየ ቅድሳትና ደብተራ ኦሪት ከነሙሉ ክብራቸው ተሰርተው በኤልያብና በባስልኤልና ኤልያብ ተሰርተው ከተጠናቀቁ በኋላ እግዚአብሔር በፈቀደላቸው ሰዎች ወውሃቦ ጽላተ ሕግ የተጻፈበት 10 ትእዛዛተ ኦሪት ያሉበት እለ ጽሑፋት በአጻብዕ ለእግዚአብሔር በእግዚአብሔር እጅ የተጻፈ በሰው ያልሆነ ሕግ የተጻፈበት ተሰጠው ይላል ኦሪት ዘጸአት ምዕራፍ 31 ይህን ነው በደንብ የሚነግረን ማለት ነው። እንግዲህ ኦሪት ዘጸአት 31 ይህንን ይመስላል። ቀጣይ ምዕራፍ 32 እናያለን። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየ